ለመሆኑ ሳንሱር በኢትዮጵያ እንዴት ያለ መልክ ነበረው? እነማን ለሳንሱር አስፈላጊነት ጥብቅና ቆሙ? እነማን ሳንሱርን ለመኮነን በየአደባባዩ ተሰየሙ? ሽንጣቸውን ገትረው ተሟገቱ? አራቱ ስርዓቶች ማለትም የዘውድ፣ የደርግ፣ የኢህአዴግና የብልጽግና ፓርቲ በጥበብ የሚታገሏቸውንና የሚገዳደሯቸውን ጠቢባን እንደምን አስተናገዷቸው? ደራሲ እንዳለ ጌታ ከበደ እስረኞቹ በተሰኘው ድንቅ መጽሐፉ በየጥበብ ጓዳ የተፈጸሙ ጉልህ ሳንሱራዊ ትዝታዎችን የቲያትሩን፣ የሙዚቃውን፣ የስዕሉንና የጋዜጠኝነቱን ስንክሳር በጥልቀት ይዘክረናል። ዛሬ በጥበብ ጀርባ የተደበቁ ሳንሱር የቀየራቸውን የጥላሁን ገሰሰ የዘፈን ግጥሞችንና የበዓሉ ግርማን ሚስጥር እንፈትሻለን። እስከ መቼ ባንቺ ባህሪ እነዳለሁ? በታህሳሱ ግርግር ማግስት ገጣሚና የዜማ ደራሲ ሻምበል አፈወርቅ ዮሐንስ ከመንግስቱ ንዋይ ጋር ቅርበት ነበረው ተብሎ ለ3 ዓመታት ታሰረ። ከዕለታት አንድ ቀን ለታላቁ ድምፃዊ ጥላሁን ገሰሰ በሰጠው የዘፈን ግጥም የተነሳ ጥበብን በፖለቲካ መነጽር ብቻ ከሚያዩ የግጥም መርማሪዎች ወይንም ሳንሱሮኞች ፊት ቀረበ። ይህን የዘፈን ግጥም የጻፍኩት ለማን ነው? ለባለቤቴ። ባለቤት ምን ስለሆነች? ስለተጣልኋት፣ ስለሰለቸችኝ፣ ስለመረረኝ። አውቀንብሃል ባለቤቴ ምናምን ይላል እንዴ? ፖለቲካ ቢቀርብ ይሻላል። እስኪ አንዴ ግጥሙን በለው፣ መረረኝ ምናምን የሚለውን። እስከ መቼ ባንቺ ባህሪ እነዳለሁ፣ አልቻልኩም አርሜን ብያለሁ፣ ሰለቸኝ መረረኝ እኔን ተጨነኩ እንደው ምን ሆነ። እስከ መቼ ባንቺ ባህሪ እነዳለሁ፣ አልቻልኩም አርሜን ብያለሁ፣ ሰለቸኝ መረረኝ ተጨነኩ እንደምን ሆነ። አልቻልኩም ትንሽን አልቻልኩም ምን ሆነ እኔ። መርማሪው ግጥሙን የተረዳበት ስርዓቱ ሰለቸኝ፣ በቃኝ፣ መረረኝ ተብሎ እንደተገጠመ አድርጎ ነበር። መርማሪው ተቆጣና ከቅጣት የምትተርፍበት በአንድ ነገር ብቻ ነው። ይህ ግጥም እንዳለ ሆኖ ከታች ሌላ ማስተካከያ ግጥም ስቀጥልበት ነው አለው። ማለት አለ ገጣሚው። የዘፈን ተቀባዮቹ ይግቡበትና ቅድም ሰለቸኝ መረረኝ እኔም ባዩን ያጽናኑት። ምን ያማረርሃል? ሰው የሚኖረው እንደዚህ ነው፣ ማማረር ይቅርብህ ይበሉት አሉት ኮስተር ብለው። ሻምበል አፈወርቅ ራሱን ለማዳን ሲል መርማሪዎቹ ያሉትን ጻፈ። ዛሬ የምንሰማው የጥላሁን ገሰሰ ዘፈን ተቀባዮች እንዲህ እያሉ እንዲያረጋጉት ተደረገ። ይቅርብህ፣ በጣም አትከፋ፣ ቻል አድርገው፣ ተው አትቁረጥ ተስፋ። እንዲህ ነው ሰው የሚኖረው፣ እንዲህ ነው፣ በርታ እንጂ ማማረርህ ለምንድን ነው? ሌላው ደግሞ በደርግ ዘመን ሳንሱር ሌላ መልክ ይዞ መጣ። በ1970ዎቹ አጋማሽ ስመጥሩ የሙዚቃ ሰው ተስፋዬ ለሜሳ ከአዲስ አበባ ወደ ሐረር ተመልሶ ከጥላሁን ገሰሰ ጋር መስራት የጀመረበት ወቅት ነበር። ተስፋዬ የጻፋትንና ጥላሁን በድንቅ ክሊፕ የተጫወታት አንድ ዘፈን ግን የደርግን ሰዎች አስቆጣች። ዘፈኑ ፈልጌ ያን ሰሞን ያጣኋት አወይ አጋጣሚ ድንገት ዛሬ አየኋት የምትለው ነበረች። ተስፋዬ ለእንግልት የዳረጉት ግን የመጀመሪያዎቹ ስንኞች ነበሩ እንዲህ የሚሉት: ልዝናና ስወጣ ብቅ ብል በማታ የለችም ካሳንቺስ እሷ መች ተገኝታ። የክሱ ምክንያት ምን ነበር መሰላችሁ? በዚህ በአብዮት ዘመን እንዴት ሰው ለመዝናናት ይወጣል? ለአንዲት ሴት ሲባል ይህንን ያህል ሥራ ፈቶ መንገላውድ ምን አመጣው የሚል ነበር። በአብዮት ሀገር መዝናናት ወንጀል ሆነ ማለት ነው። ስለዚህ ማቃኛ ይበጅለት ተባለ። በትርፍ ጊዜው ከስራው በኋላ ልጅቱን ይፈልጋት ተብሎ ግጥሙ በሳንሱር ተገደደ። ዛሬ በጥላሁን አንደበት የምንሰማቸው ከስራ ስወጣና ከስራ በኋላ የሚሉት ቃላት የሳንሱር ውጤቶች ነበሩ። አየናት መርካቶ ቢሉኝ ትናንትና ከስራ በኋላ አጣኋት ሄድኩና ከስራ ስወጣ ብቅ ብል በማታ የለችም ካሳንቺስ እሷ መች ተገኝታ። መርካቶ ቢሉኝ ትናንትና ከስራ በኋላ አጣኋት ሄድኩና ትገኛለች ብዬ ቢያሳ ደረስኩ አይኔ እንደናፈቃ ሳላያታት። የበዓሉ ግርማ ኦሮማይና የሰነዱ ሚስጥር። የሳንሱር መዘዝ በግጥም ብቻ አላበቃም፣ የደራሲያንን ሕይወት ጭምር ቀጥፏል። በዓሉ ግርማ ኦሮማይን ከጻፈ በኋላ በድንገት መሰሩ ይታወሳል።
በእርስ በእርስ መጠላለፍና መተላለፍ ዙሪያ በዓሉ ግርማና በታላቁ ገጣሚ ደበበ ሰይፉ መካከል ምን ተከስቶ ነበር? የቲያትርና የሥነ ጽሑፉ ሰው አለማየሁ ገብረ ሕይወት በ1982 ዓ.ም ጋሽ ደበበ ሰይፉን እንዲህ ሲል ጠየቀው። ጋሽ ደቤ፣ ከበዓሉ ግርማ ጋር ተያይዞ ስምህ በክፉ የሚነሳው ለምን ይመስልሃል? መጽሐፉን ካነበብክ በኋላ የሆነች ትችት በጋዜጣ ላይ ጽፈህ ደራሲውን ኢላማ አድርገሃል ይባላል። ደበበም ሲመልስ ያላየኸው ቀድሞውንም ስላልተጻፈ ነው። መቼም አስፋው ዳምጤ አይክደኝም። ይልቅ እንደኔ ለበዓሉ ሞት ተጠያቂው ዳኛቸው ወርቁ ነው። አለማየሁ ደነገጠና እንዴት? አንዱ የመጽሐፉ ገምጋሚ ዳኛቸው ወርቁ ነበር እና በዓሉ ባለበት ስንወያይ እኔ መሻሻል አለባቸው ያልኳቸውን ዋና ነጥቦች እያነሳው ነበር። ለምሳሌ ኮሎኔል ታሪኩ ወልዳይን ትልቅ ጀግና አድርገህ ፈጥረህ የሴት ፎቶ ታቅፎ እንዲሞት አድርገዋል። እሱ ገጸ ባህሪ ላይ ብዙ መስራት አለብህ አልኩት። ከአስመራው ማኒፌስቶ በስተቀር የሚደግፍልህ ታሪካዊ ሰነድ የለም። እሱም በጥሬው የልብ ወለዱን ስነ ጽሑፋዊ ለዛ ይቀንሰዋል እያልኩ በትንሽ ወረቀት ላይ የጻፍኳቸውን ማስታወሻዎችን ሳቀርብለት በዓሉ የሚቀበል አይነት አልነበረም። ጓድ ደበበ አልገባህም ማለት ነው። እኔ የጻፍኩት እንደ አንድ የታሪክ ሰነድ የሚታይ ሥራ ነው። አንተ እኮ እንደ ልብ ወለድ ልክ እንደ አድማስ ባሻገር አይነት ሥራ አድርገህ ነው እያየህ ያለኸው። ይህ በፍጹም ትክክል አይደለም። ኖ ጓድ በዓሉ፣ ለእኔ ደንበኛ ልብ ወለድ ነው የጻፍከው። እናም በማስታወሻ መጨረሻ ላይ ሰፊ የአርትዖ ሥራ ያስፈልገዋል ብዬ ነው የጻፍኩት። ዳኛቸው ወርቁ ደግሞ ጓድ በዓሉ ትክክል ነው፣ ይሄ ነገር ፈጽሞ መነካት የለበትም፣ እንዳለ ነው መታተም ያለበት ይላል። ተነጋግረን ግን ልንግባባ አልቻልንም። እኔ አሻሽሎ ይምጣ በሚለው አቋሜ ጸናሁ። ከዚያ በኋላ መጽሐፉ ታተመ። ቆየት ብሎም የደርግ ከፍተኛ ባለስልጣን የነበረው ጓድ ሽመልስ ማዘንጊያ ደበበ ሰይፉን ጠርቶ ያችን ብጣሽ ወረቀት ላይ የጻፋትን ማስታወሻ አውጥቶ ይህች ጽሑፍ ያንተ ናት አለው። ደበበም አዎ አለ። ደበበ ሰይፉ እንግዲህ እኔን ከሕዝብና ከታሪክ ተጠያቂነት ያዳነች ይህች ማስታወሻ ነች ይለናል። ዳኛቸው ወርቁ መጽሐፉ አይነካ እንዳለ ይውጣ ማለቱ ለበዓሉ ግርማ ጥፋት መፋጠም ምክንያት እንደሆነ ደበበ ሰይፉ ይከራከራል። የጥበብ ሰዎች በሳንሱርና በፖለቲካ መጋረጃ ጀርባ የነበራቸውን ፍጥጫ እንዲህ የከረረ ነበረ። በእንዳለ ጌታ ከበደ እስረኞቹ መጽሐፍ ላይ እንደተረከው የኢትዮጵያ ጠቢባን በየሥርዓቱ የሳንሱርን መከራ እያዩ ግጥማቸው እየተቆረጠ መጽሐፋቸው እየታገደ ሕይወታቸውን ጭምር እየገበሩ እዚህ ደርሰዋል። ጥበብ ግን ዛሬም ሰንሰለቷን ሰብራ ትኖራለች። ሰላም ለአገራችን።